ዛሬ ውድ አድማጮቼ ዛሬ የምንጓዘው በቃላት በተሰነደ በዜማ በተከሸነ እና በፍልስፍና በረቀቀ አንድ የጥበብ ሥራ ውስጥ ነው። በእጃችን ያለው ሥራ በዘመናችን ከተፈጠሩ የሙዚቃ ግጥሞች መካከል በቀላሉ ተለይቶ የሚወጣ የሰው ልጅን የህላዌ ጥያቄዎች፣ የሞራል ልዕልናና ምንነት እናም ማኅበራዊ ፍርድን ሸካራነት የሚመረምር ጥልቅ የሆነ ሥራ ነው። ይህንን ጽሑፍ ሳዘጋጅ የምተነትነው እንደ ተራ የዘፈን ግጥም ሳይሆን ዘመናትን የሚሻገር ድምፅ እንዳለው ስነ ልቦናዊና ፍልስፍናዊ ሀተታ እንደተቀመረበት ታሪካዊ ዶክመንት አድርጌ ይሆናል። በዚህ ዝግጅት ውስጥ ግጥም በራሱ አንዲት ትንሽ መድረክ ሆኖ ይሄ ግጥሙ የሰው ልጅ ዘላለማዊ ድራማ የሚተወንበት መድረክ ነው። በአንድ በኩል በራሱ ጽድቅ የሚተማመን ሌሎችን የመኮነን ስልጣንን በገዛ እጁ የወሰደ ፈራጅ ቡድንን እናያለን። በሌላ በኩል ደግሞ በዚህ ኢፍትሐዊ ፍርድ ፊት ቆሞ የስልጣናቸውን ምንጭ የሚጠይቅ የእውነተኛውን የሞራል ሚዛን ባለቤት ማን እንደሆነ የሚያጠያይቅ ሰው አለ። ይህ ድራማ ከግለሰብና ከማህበረሰብ ግጭት አልፎ የእምነትን የግብዝነትንና የእውቀትንና የህልውናን መሰረታዊ ጥያቄን ያነሳል። ስለሆነም ተዘጋጁ። ዛሬ የምንዳስሰው የልጅ ሚካኤልን አትገባም አሉኝ ቤተ ሰማይ የሚለውን ዘፈን ይሆናል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። የቻናላችን አባል በመሆን የሚቀላቀሉ እንላለሁ። እናም ወደ መጀመሪያው ግጥሙን ላቅርብላችሁ። ምን ይላል? አትገባም አሉኝ ቤተ ሰማይ ባዩ ማን ነው በሉኝ ማያቅ ሰማይ እኔ አላቅም እንዴ የኔን ጉዳይ ንግግሬ ካለው እላይ አይ አትገባም አሉኝ ቤተ ሰማይ ባዩ ማን ነው በሉኝ ማያቅ ሰማይ እኔ አላቅም እንዴ የኔን ጉዳይ ንግግሬ እኔ ካለው እላይ አይ ነኝ እያለ ምርጥ ወዳጅ የኋላ ኋላ ማናዳጅ ይሰጥና መሰላል ሸርተት አድርጎ ይጥላል። የገነት ቁልፍ የደጁ ያለ ይመስላል በጁ የእውነት ፍርድን ያዛባ አለኝ መቼም አትገባም። በሀገር አማን በደህና በወዳጅ እየቀና እንቅልፋቶ ያደረው ሲለኝ ሰማው ከሰረ አይ ሳቅ ጨዋታን አርቃቂ ከኔ በላይ አድማቂ ባይነኝ በስቱ አዋቂ ልጅ ሰው ጠፋ መራቂ ተነቅሶ ደሞም ይላል ከሱም ብሶ እገባለው ቤተ ሰማይ ረረረ የሱስ ለቅሶ ይሄም ተባለ እንዴ ይልና ዮኒ አትገረምም አንተ ይለዋል። ከዛ እነሱም እንዳሉን ነው እኛም እንዳለናለን እነሱም እንዳሉን ነው እኛም እንዳለናለን ይላል። ከዛ ይቀጥላል። አትገባም አሉኝ ቤተ ሰማይ ባዩ ማን ነው በሉኝ ማያቅ ሰማይ እኔ አላቅም እንዴ የኔን ጉዳይ ንግግሬ እኔ ካለው ላይ አይ እና ይሄንን ይደግማታል። ጸጋ ክብሩን ለሸጠ ሆዱን ብሎ ለሮጠ በጥሩነት ላልጸና አያጸድቅም ብርኩና በስቶ ባይሆን ከሳሼ ዝምታ ነው ምላሼ ምን ያረጋል ክርክር እሱ አይፈልግም ምስክር የራሱን ጉድ በኩንታል መሸከሙን ረስቶታል ሊፈርድብኝ ሲሌታል የእሱን ኃጢአት ያዩታል
ለሰው ክፉ እያደባ አንቱ ሊባል በካባ ላይ ሲሄድ የሚያድነው ላይ ሲሄድ የሚያድነው ልብስ ሳይሆን ልብ ነው። ተነቅሱ ተነቅሱ ደሞም ይላል ከሱ ብሶ እገባለው ቤተ ሰማይ ኢየሱስ ለቅሶ በራሱ ጉድ መከራ ተሰልፎ በተራ አይገፋ አይነቀነቅ የሱም እንደ ተራራ እነሱም እንዳሉን ነው እኛም እንዳለን አለን። እነሱም እንዳሉን ነው እኛም እንዳለን አለን። ዮኒ 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 አትገባም አንተ ይላል። ይሄ በዘመናዊ ኢትዮጵያ በአሁኑ ዘመን በተለይ ባለንበት 2000 በኋላ ከመጡት ሂፕሆፕ አርቲስቶች ትልቁ የሆነው የልጅ ሚካኤል የምርጥ ስራ ነው። ይህንን ስራ በ5 ከፍዬ ለማየት እሞክራለሁ እና አብራችሁኝ ቆዩ። ከላይ ያልኩት በሱ ሌቭል አልሄድም፣ አልችለውም። ግጥሙን ብቻ ነው እንድታውቁት ለማድረግ ብቻ። ምዕራፍ 1 የፍርድ አወቃቀርና የስልጣን ቀውስ። በማንኛውም ስነ ጽሑፋዊ ትንታኔ ውስጥ የመጀመሪያው እርምጃችን የሚሆነው ስራው የሚያጠነጥንበትን ዋናውን ግጭት መለየትና መተንተን ላይ ነው። በዚህ በምንመረምረው ግጥም ውስጥ ግጭቱ ገና ከመጀመሪያው መስመር ላይ እንደ ነጎድጓድ ድምፅ ይገለጻል። አትገባም አሉኝ ቤተ ሰማይ። ዋው ያስደነግጣል። ይህ አረፍተ ነገር ቀላል የቃላት ስብስብ አይደለም። የኃይል ተዋረድን፣ የስልጣን ይገባኛል ጥያቄንና የህልውና ፍርድን በአንድነት የያዘ ከባድ የሆነ ሸክምና ፍርድም። ይህ ምዕራፍ ይህንን የፍርድ አወቃቀር በመበታተን በውስጡ የተደበቀውን የስልጣን ቀውስ ፍልስፍናዊና ስነ ልቦናዊ አንድምታን እናያለን። የፈራጆቹ ማንነት፣ የፍርዳቸው መሰረትና ይህ ፍርድ በተከሳሹ የሚፈጥረው ህላዊያዊ ኤግዚስቴንሻል ጥያቄ በጥልቀት ይመረመራል። እነሆ የግጥሙ ዋና ተዋናይ ፕሮታጎኒስት የሚገጥመው የመጀመሪያው ነገር ማንነታቸው ያልተገለጸ በድምር ስም እነሱ አሉኝ ተብሎ በተወከለ አንድ አካል ነው። ይህ እነሱ የሚለው ቃል በራሱ ስነ ጽሑፋዊና ማህበራዊ አንድምታው ታላቅና የገዘፈ ነው። እነሱ ግለሰቦች አይደሉም። ይልቁንም ፊት የሌላቸው በባህል በሃይማኖት እና ትውፊት ወይም በማህበራዊ ልማድ ስም የሚናገር ስብስብን ግሩፕን ይወክላል። ጀርመናዊው ፈላስፋ ማርቲን ሄድገር ዳስማን ወይም ዘይ ብሎ የሚጠራውን ጽንሰ ሐሳብ ያስታውሰናል። ዳስማን ማህበረሰቡ የሚጠብቅብንን ሳንጠይቅ የምንቀበለውን ማንነታችንን የሚቀርጸውን የማይታይ የጋራ ስብስብ ነው። እነሱ ሲፈርዱ ይህ ፍርድ የግል አስተያየት ሳይሆን የማህበረሰቡን፣ የባህሉን፣ የተቋሙን የማይነቃነቅ የሚመስል ድምፅ ይዞ ነው የሚመጣው። የግጥሙ ተናጋሪ የተጋፈጠው ይህንን ግዙፍ ፊት አልባ ታላቅ የሆነ የማህበረሰቡን ስልጣን ነው። ፍርዳቸው ደግሞ የመጨረሻና የማይሻር ነው። 4 ነጥብ አለው። አትገባም ፔሬን። ይህ ፍርድ በምድራዊ ህይወት ላይ የሚሰጥ አስተያየት ደግሞ አይደለም። የነፍስን የመጨረሻ መዳረሻ የሚወስን ፍጹም የሆነ ኩነኔ ነው። ታዲያ የዚህ ፍርድ መሰረቱ ምንድን ነው? ፈራጆቹ ይህንን የመጨረሻውን ብይን ለመስጠት የሚያስችላቸውን ስልጣንስ ከየት አገኙ? ግጥሙ እዚህ ላይ ነው የመጀመሪያውን ጥያቄ የሚወረውረው። ምን ይላል? ባዩ ማን ነው በሉኝ እማያቅ ሰማይ ይል። ይህ መስመር የግጥሙን ፍልስፍናዊ ማዕከል ይይዘዋል። ተናጋሪው የፍርዱን እውነትነት ከመሞገት ይልቅ የፈራጁን ስልጣን ፓወሩን ነው ጥያቄ ውስጥ የሚያስገባው። ሰማይን የማያውቅ አካል እንዴት አድርጎ ነው የሰማይን በር ሊዘጋብኝ የሚችለው
ብሎ ይጠይቃል። እዚህ ላይ የግሪኩ ፈላስፋ ሶቅራጠስ የተጠቀመበትን የማጋለጥ ዘዴ ኢለንቸስን ያስታውሰናል። ሶቅራጠስ ዕውቀትን እንዳላቸው የሚናገሩ ሰዎችን በመጠየቅ የዕውቀታቸው ዕውቀትነት መሰረት የሌለው ባዶ እንደሆነ ያሳይ ነበር። በተመሳሳይ የግጥሙ ተናጋሪ ልጅ ማይክም እናንተ ፈራጆች የፍርዳችሁ መሰረት የሆነው ሰማይን ታውቁታላችሁ ወይ ብሎ ይጠይቃል፣ ይሞግታቸዋል። ይህ ጥያቄ ከሳሾቹን ከመከላከል ይልቅ የከሳሾቹን መሰረትን ያናጋባቸዋል። ምክንያቱም ሰማይ በዚህ ግጥም ውስጥ የመጨረሻው የእውነት የሞራልና የፍትህ መገለጫ ነው። እርሱን ያላየ በእርሱ ስም ሊፈርድ አይችልም። ይህንን የስልጣን ታላቅ የሆነ ኪዮስ ቀውስ የበለጠ ለመረዳት የፍሬዴሪክ ኒቼን የጌታና የባሪያ ሞራል ማስተር ስሌቭ ሞራሊቲን ጽንሰ ሐሳብ መመልከት አለብን። ኒቼ እዚህ ላይ እንደሚለው በታሪክ ውስጥ ሁለት አይነት የሞራል ስርዓቶች ነበሩ። የጌታ ሞራልና የሞራል በራሱ ላይ እሴትን የሚፈጥር ጥሩና መጥፎን በራሱ መለኪያ የሚወስን ሲሆን የባሪያ ሞራል ደግሞ በቂምና በምቀኝነት ላይ የተመሰረተ የጌቶችን እሴት በመገልበጥ ክፉ ብሎ በፈረጀው ወይም በመፈረጅ የራሱን ጥሩነት ለመግለጽ ይሞክራል። ስለዚህ በእኔ አተያይ ከኒቼ ሐሳብ ተነስቼ ግጥሙ ላይ ያሉት ፈራጆች ግሩፖቹ የባሪያ ሞራልን ያሳያሉ። እነሱ ራሳቸው ወደ ሰማይ መግባት ስለማይችሉ ወይም መግባት ስለማይገባቸው ወይም ምክንያቱም ሰማዩን ስለማያውቁት በሌላው ሰው ላይ በመፍረድ ራሳቸውን ከፍ ለማድረግ ይጥራሉ። እናም ያደርጋሉ። ምን ይላል? በወዳጅ እየቀና እንቅልፋቶ እያደረ የሚለው መስመር ይህቺን የኒቼ ሐሳብን በደንብ ያጠናክራታል። የነሱ ፍርድ ከእውነተኛ የሞራል ልዕልና የመነጨ ሳይሆን ከምቀኝነትና ከቂም የመነጨ ነው ይላል። የሌላውን ሰው ውድቀት በማወጅ የራሳቸውን ባዶነት ለመሙላት ይሞክራሉ። የባሪያ ያለው ይህንን ነው ሞራሊቲው። ከስነ ልቦና አንጻር ስንመለከተው ፈራጆቹ ፕሮጀክሽን የተባለውን የመከላከያ ዘዴ ዲፌንስ ሜካኒዝም እየተጠቀሙ ነው። የስነ ልቦና አባት የሆነው ሲግመንድ ፍሮይድ እንዳስረዳው ፕሮጀክሽን ማለት አንድ ሰው በራሱ ውስጥ ሊቀበለው የማይፈልገውን ስሜት፣ ሐሳብ ወይም ባህሪ በሌላው ሰው ላይ ማላከክ ማሳበብ ሂደት ነው። ፈራጆቹ በራሳቸው ውስጥ ያለውን የኃጢአት ሸክም የራሱን ጉድ በኩንታል የሚለውን ማለት ነው እና የመንፈሳዊ ባዶነት ስሜት መጋፈጥ ስላልቻሉ ይህንን ስሜት በግጥሙ ተናጋሪ ላይ በመደፍደፍ እርሱን ኃጢአተኛና ሰማይ የማይገባው አድርገው ይፈርጃሉ። በዚህም ለጊዜውም ቢሆን ከራሳቸው ውስጣዊ ግጭት ያመልጣሉ። ሊፈርድብኝ ሲል የታል የእሱን ኃጢአት ያዩታል የሚለው መስመር ይህንን የስነ ልቦና ሂደት በቀጥታ ነው የሚያሳየው። የፍርድ ተግባሩ ራስን ከመርሳት የሚመነጭ የማምለጫ መንገድ ይሆናል። በጣም የሚገርመው እነዚህ ፈራጆች የሚጠቀሙበት መሳሪያ የገነት ቁልፍ የደጁ ያለ ይመስል በእጁ የሚለው ሐሳብ ነው። ይህ ምስል በታሪክ ውስጥ ሃይማኖታዊ ተቋማት የመዳንን መንገድ በብቸኝነት እንደያዙ እና አማኞችን ለመቆጣጠር ይጠቀሙበት የነበረውን ስልጣንን ይወክላል። የመካከለኛው ዘመን የአውሮፓ ቤተ ክርስቲያናት ምዕመናንን ከቤተ ክርስቲያን የማውገዝ ስልጣኗን በመጠቀም
ሰማያዊውን ብቻም ሳይሆን ምድራዊውን ሕይወት ጭምር ትቆጣጠር ነበር። ይህ ግጥም ይህንን ተቋማዊ ስልጣን ወደ ግለሰብ ደረጃ በማውረድ ማንኛውም ሰው የሞራል የበላይነት እንዳለው ሲያስብ የሌላውን ሰው መንፈሳዊ ዕጣ ፋንታ የመወሰን አምባገነናዊ ባህሪ እንደሚያሳይ ያሳየናል። ይህ የመጀመሪያው ምዕራፍ የግጥሙን ዋና ግጭት መሰረት ይጥላል። ፍርዱ አትገባም፣ ፈራጁ እነሱ፣ የተፈረደበት ነገር ቤተ ሰማይ መካከል ያለውን ውስብስብ ግንኙነት ያሳያል። ፍርዱ ፍጹም ቢመስልም መሰረቱ ግን ባዶ ነው። ፈራጁ ስልጣን እንዳለው ቢናገርም ስልጣኑ የተመሰረተው ስለሚፈርድበት ነገር ካለው ዕውቀት ማነስ ባዶነት ላይ ተመስርቶ ይህ የግጥሙን ተናጋሪ ወደ ቀጣዩ የትግል ምዕራፍ ይወስዷል። በዚህ የስልጣን ቀውስና ባዶ ፍርድ ፊት የግለሰቡ ምላሽ ምን መሆን አለበት? መልሱ የሚገኘው ወደ ውጪ ሳይሆን ወደ ውስጥ፣ ወደ ራሱ ዕውቀት ሰልፍ ኖሌጅ በመመልከት ነው። ምዕራፍ 2 የተከሳሹ ስነ ልቦና ከውጫዊ ኩነኔ ወደ ውስጣዊ ዕውቀት ሲሄድ። በመጀመሪያው ምዕራፍ የፈራጆቹን ማንነት፣ የስልጣናቸውን ባዶነትና የፍርዳቸውን ስነ ልቦናዊ መሰረት ከመረመርን በኋላ አሁን መነጽራችንን ወደ ግጥሙ ማዕከላዊ ገጸ ባህሪ ወደ ተከሳሹ ደግሞ እናዞራለን። አትገባም የሚለው የኩነኔ የነጎድጓድ በላይ ያስተጋባው ድምፅ የዚህ ግለሰብ ምላሽ ምን ይመስላል? በዚህኛው ምዕራፋችን ላይ ግጥሙ ተናጋሪው ከውጫዊ ፍርድ ጋር የሚያደርገውን ውስጣዊ ትግልና በመጨረሻም የሚደርስበትን የራስን ማወቅ ሰልፍ ኖሌጅ ደረጃን እንተነትናለን። ምላሹ በፍርሃት በማፈግፈግ ወይም እጅ በመስጠት ሳይሆን በጸጥታ በጥያቄና በጽኑ የውስጥ እምነት የተሞላ ነው። ይህ ምላሽ ከሶቅራጠስ እስከ ህላዊነት ኤግዚስቴንሻሊስት ፈላስፎች ድረስ የዘለቀውን የግለሰብ የነፃነትና የራስን ፍቺ ትግልን የሚያንጸባርቅ ነው። የተናጋሪው የመጀመሪያ የመከላከያ መስመር ፍርዱን በቀጥታ መቃወም አይደለም፣ ይልቁንም የፍርዱን መሰረት የሚገባውን የእውቀት ባለቤትነት ጥያቄ ውስጥ ማስገባት ነው። እኔ አላቅም እንዴ የኔን ጉዳይ? አዎ እዚህ እንዲህ ይላል፣ እኔ አላቅም እንዴ የኔን ጉዳይ። ይህ አረፍተ ነገር በውስጡ ከፍተኛ የሆነ ስነ ልቦናዊና ፍልስፍናዊ ክብደትን ይዟል። በመሰረቱ የኔ ህልውና፣ የኔ ውስጣዊ ማንነት፣ የኔ መንፈሳዊ ሁኔታ በእኔና በእኔ በላይ ባለው ኃይል መካከል የሚደረግ ውይይት እንጂ በእናንተ ፍርድ የሚወሰን አይደለም የሚል ታላቅ የሆነ አዋጅ ነው። ይህ የኢፒስቲሞሎጂ የእውቀት ጥናት ጥያቄን እዚህ ጋር ያነሳል። ስለ አንድ ሰው ውስጣዊ ማንነት የመጨረሻውን ዕውቀት ሊኖረው የሚችለው ማን ነው? ሌላው ሰው ነው? ማህበረሰቡ ነው? ወይስ ግለሰቡ ራሱ ነው? የሚልን ታላቅ የሆነ የኢፒስቲሞሎጂ ዕውቀት ጥያቄን ያስነሳል። ምኑ? እኔ አላውቅም እንዴ የኔን ጉዳይ የምትለው የግሪክ ፈላስፎች በተለይ ሶቅራጠስ ራስህን እወቅ የሚለውን መርህ ያስተምሩ ነበር። ለእነርሱ እውነተኛ ጥበብ የሚጀምረው ከራስ ዕውቀት ነው፣ ራስን ከማወቅ ነው። የግጥሙ ተናጋሪ ይህንን መርህ በዘመናዊ መልኩ አንጸባርቆታል። የውጭው ዓለም አንተ እንዲህ ነህ ብሎ ሲፈርጅበት፣ አንተ እንዲህ ነህ ሲሉት እሱ ወደ ውስጡ በመመልከት የኔን ጉዳይ እኔ ያውቃለሁ ይላል። እኔ አላውቅም እንዴ የኔን ጉዳይ ሲል እንደዛ ማለት ነው። የኔን ጉዳይ ራሴ ያውቀዋለሁ እያለን
ይህ ማለት ግን እኔ ፍጹም ነኝ ወይም ደግሞ ኃጢአት የለብኝም እያልን ደግሞ አይደለም። ይልቁንም የእኔን መልካምና ክፉ፣ ጥንካሬና ድክመት የእናንተ ወይም ከእናንተ በተሻለ እኔ ራሴ እና ፈጣሪ እናውቀዋለን። የእናንተ ፍርድ ያልተሟላ መረጃ ላይ የተመሰረተ ነው የሚል ጥልቅ ግንዛቤን ያሳያል። ይህ የስነ ልቦናው ሁኔታ ካርል ሮጀርስ ራስን የመቻል ማለትም ሰልፍ አክቹዋላይዜሽን ጽንሰ ሐሳብ ጋር ይገናኛል። ሮጀርስ እንደሚለው ጤናማ ስብዕና ያለው ሰው ከሌሎች ሰዎች ግምገማ ኮንዲሽን ኦፍ ዎርዝ ነፃ ወጥቶ በራሱ ውስጣዊ ልምድና እሴት ላይ ይመሰረታል። የግጥሙ ተናጋሪ ከእነሱ የውግዘት ግምገማ ነፃ የወጣ በራሱ ማንነት ላይ የጸና ስብዕናን ያሳያል። ተናጋሪው የሚመርጠው ሌላ ጠንካራ መሳሪያ ደግሞ ዝምታ ነው። በስቶ ባይሆን ከሳሼ ዝምታ ነው ምላሼ ይላል እና ምን ያረጋል ክርክር እሱ አይፈልግም ምስክር። ዋው! እነዚህን የሚሉ መስመሮች የዚህን ዝምታ ስትራቴጂካዊና ፍልስፍናዊ አንድምታን በግልጽ ያሳያሉ። ይህ ዝምታ የተሸናፊነት ወይም የፍርሃት ዝምታ ግን አይደለም። ይልቁንም የጥበብና የኃይል መግለጫ ነው። ተናጋሪው ከሳሾቹ የሚፈልጉትን እውነት ሳይሆን የራሳቸውን ፍርድ ማጽደቅ ብቻ እንደሆነ ተረድቶታል። ክርክር ውስጥ መግባት ለነሱ ባዶ ስልጣን ዕውቅና መስጠት እንደሆነ ይገነዘባል። ፈላስፋው ሉድቪግ ቪትሃንግሻይን ያው የጀርመን ስም ነው፣ ሊነገር የማይችለውን ነገር በዝምታ ማለፍ ይገባል ይላል። አንዳንድ ጊዜ ትልቁ ምላሽ ዝምታ ነው። እዚህ ጋር ትልቅ ዘፈን አለ ደግሞ የቴዲ ታደሰ ዝምታ ነው መልሴ፣ ዝምታ ነው መልሴ ንንንንንን የነገር አንካሴ ኖ ዝምታ ነው መልሴ። ማን ነው? ማህሙድ ነው። ተሳስቻለሁ። የማህሙድ አህመድ። ስለዚህ ከሳሾቹ የሚናገሩት ቋንቋ የጥላቻ የምቀኝነትና የግብዝነት ቋንቋ ነው። በዚህ ቋንቋ ውስጥ ለእውነት ቦታ የለም። ስለዚህ ተናጋሪው ከዚህ ክርክር ራሱን በማውጣት የነሱን የፍርድ መድረክ ዋጋ ያሳጠዋል። ይህ ዝምታ ከስቶይክ ፍልስፍና ጋር ይስማማል። እንደ ሴኔካና ማርከስ ኦራሊየስ ያሉ ስቶይክ ፈላስፋዎች አንድ ሰው ሊቆጣጠራቸው በማይችላቸው ውጫዊ ነገሮች ማለትም እንደ ሌሎች ሰዎች አስተያየትና ፍርድ ከመረበሽ ይልቅ በራሱ ውስጣዊ ምላሽና የአእምሮ ሰላም ላይ ማተኮር እንዳለበት ያስተምራሉ። የግጥሙ ተናጋሪ የእነሱን ፍርድ ሊቆጣጠር አይችልም። ነገር ግን ለዚያ ፍርድ የሚሰጠውን ምላሽ በራሱ መቆጣጠር ይችላል። ስለዚህ ዝምታን በመምረጥ ውስጣዊ ሰላሙን ይጠብቃል እና ውጫዊውን ዓለም ጫጫታው በላዩ ላይ ያለውን ኃይል ቡም ይቀንሰዋል፣ ገደል ይከተዋል። እሱ አይፈልግም ምስክር ሲልህ እኮ ይህንን ሐሳብ ያጠናክራል። እሱ ተብሎ የተጠቀሰው ከላይ ያለው የመጨረሻው ታላቅ ኃይል ፈራጅን ነው። ይህ ፈራጅ የሰዎችን የሐሰት ምስክርነት ሳይሆን የግለሰቡን ልብና ሕይወት በቀጥታ ይመለከታል። ስለዚህ በሰው ፊት የሚደረግ ክርክር ትርጉም የለሽ ይሆናል ማለት ነው። የግጥሙ ተናጋሪ ስነ ልቦና በህላዊነት ኤግዚስተንሻሊስት ፈላስፎች እይታም ትልቅ የሆነ ትርጉም አለው። እንደ ዣን ፖል ሳርተር ያሉ ፈላስፋዎች ህልውና ከምንነት ይቀድማል፣ ኤግዚስተንስ ፕሪሲድ ኢሴንስ ይላሉ።
ይህ ማለት የሰው ልጅ አስቀድሞ የተወሰነ ማንነት ኢሴንስ የለውም። ይልቁንም በሕይወት ውስጥ በሚወስናቸው ውሳኔዎችና በሚሰራቸው ስራዎች ማንነቱን ይፈጥራል። እነሱ በተናጋሪው ላይ የተወሰነ ማንነት ሰማይ የማይገባው ኃጢአተኛነትን ለመጫን እየሞከሩ፣ ነገር ግን ተናጋሪው የተነገረበት ሰው ገጣሚው ልጅ ማይክ ይህንን ፍቺ ውድቅ አድርጎታል፣ አይቀበለው። እኔ አላቅም እንዴ የኔን ጉዳይ በማለት የራሱን ማንነት የመግለጽና የመወሰን መብቱን በግልጽ ያውጃል። የእነሱ እንዳሉን ነው እኛም እንዳለን ነው ደግሞ ይላል። እነሱ እንዳሉን ነው እኛም እንዳለን አለን የሚለው ተደጋጋሚ መስመር የዚህ ህላዌያዊ አቋም ማጠቃለያ ነው። ይህም ማለት እናንተ የራሳችሁን ትርጓሜ ስጡ እዛው፣ የራሳችሁን ፍርድ ፍረዱ እዛው፣ እኛ ግን በራሳችን ህልውና በራሳችን እውነት እየኖርን ነው። የእናንተ ቃል እኛን አይገልጸንም የሚል የነጻነት አዋጅ ነው። የግጥሙ ተናጋሪ ለቀረበበት ከባድ የኩነኔ ፍርድ የሚሰጠው ምላሽ ጥልቅ የሆነ ስነ ልቦናዊ ብስለትና ፍልስፍናዊ ግንዛቤ እንዳለ ያሳያል። ማን ይሄ ልጅ ማይክ ምናምን እንዳትሉ፣ ከባድ ግጥም ነው። በጣም እውቀት ያንጸባርቃል። ከውጫዊ ፍርድ በመሸሽ ወደ ውስጣዊ እውቀቱ ይጓዛል። ሶቅራቲካዊ ጥያቄን በመጠየቅም የፈራጆቹን ስልጣን ያፈርሰዋል። ስቶይካዊ ዝምታን በመምረጥ ውስጣዊ ሰላሙን ይጠብቃል። እናም ህላዋዊ ጽናትን በማሳየት የራሱን ማንነት የመወሰን መብቱን ያረጋግጣል። የእርሱ ትግል የግለሰብ ነፍስ ከማኅበራዊ ቀንበርና ከግብዝነት ፍርድ ነፃ ለመውጣት የምታደርገውን ዘላለማዊ የሆነ ጉዞ የሚያሳይ ድንቅ ምስል ነው። ይህ ገጸ ባህሪ ተሸናፊ ሰለባ ሳይሆን በጸጥታውና በራስ እውቀቱ የሞራል ልዕልና የተቀዳጀው ጀግንነት ነው። ምዕራፍ 3 የከሳሹ መገለጥ፣ የግብዝነትና የስነ ልቦናዊ ፕሮጀክሽን ጥናት። በቀደሙት ምዕራፎች የፍርዱን አወቃቀርና የተከሳሹን ስነ ልቦናዊ ምላሽ ከመረመርን፣ አሁን ደግሞ መነጽራችንን በግጥሙ ውስጣዊ በሚገኙ ጥላ ገጸ ባህሪዎች አንታጎኒስትስ ወደ ከሳሾቹ እናዞራለን። ግጥሙ እነዚህ ፈራጆች በቀጥታ ከማውገዝ ይልቅ ባህሪያቸውን፣ ድርጊታቸውንና ውስጣዊ ግፊታቸውን በመግለጥ የራሳቸውን ባዶነት እንዲያሳዩ ያደርጋል። ይህ ምዕራፍ የከሳሾቹን መገለጫ በጥልቀት በመመርመር በድርጊታቸው ጀርባ ያለውን የግብዝነት ባህሪና የስነ ልቦና ፕሮጀክሽን ሳይኮሎጂካል ፕሮጀክሽን የምንለውን ክስተት ይተነትናል። ይህ ትንታኔ የሶረን ኪርክጋርድን የሃይማኖት ግብዝነት ሂስና የካርል ዩንግን የጥላ ጽንሰ ሐሳብና የመጽሐፍ ቅዱሳዊ የፈሪሳውያን ተግሣጽን መሠረት እናደርጋለን። የከሳሹ የመጀመሪያውና ዋነኛው መገለጫቸው የከሳሾቹ በቃላቸውና በተግባራቸው መካከል ያለው ከፍተኛ የሆነ ልዩነት ነው። ግጥሙ እንዲህ ሲል እነኝን ከሳሾች ይገልጻል። ነኝ እያለ ምርጥ ወዳጅ የኋላ ኋላም አናዳጅ ይሰጥና መሰላል ሸርተት አርጎም ይጥላል ይላል። ይህ ምስል የግብዝነትን ምንነት በድንቅ ሁኔታ ይይዛል። ግብዝነት ክፋትን በግልጽ ከማድረግ በላይ የከፋ ነው። ምክንያቱም በበጎነት ጭንብል ተሸፍኖ ይመጣል። መሰላሉ የእርዳታ የማበረታታትና ወደ ላይ የማውጣት ምልክት ነው። ከሳሹ ይህንን የበጎነት ምልክት ተጠቅሞ የተጎጂውን እምነት ያተርፋል። ነገር ግን ዓላማው ማሳደግ ሳይሆን በትክክለኛው ሰዓት መሰላሉን ሸርተት አድርጎ ለመጣል። ይህ ድርጊት አካላዊ ጉዳትን ብቻም ሳይሆን ስነ ልቦናዊ ክህደትንም ይወክላል።
ይህ የዴንማርኩ ፈላስፋ ኪርክጋርድ በዘመኑ የነበረችውን ቤተ ክርስቲያንና ክርስቲያኖችን የተቸበትን መንገድ ያስታውሰናል። ኪርክጋርድ እንዲህ ይላል፣ ክርስቲያን ነን የሚሉ ሰዎች የክርስትናን እውነተኛ መሥዋዕትነትና ውስጣዊ እምነትን ትተው ውጫዊ በሆነ ሥርዓትና በማኅበራዊ ተቀባይነት ብቻ የተወሰኑ ግብዞች ሆነዋል ብሎ ይሞግት ነበር። የግጥሙ ከሳሾች የኪርክጋርድ የሕዝበ ክርስትና ተወካዮች ናቸው። በስማ በለው ወዳጅ ናቸው። በተግባር ግን አናዳጅ ከሃዲዎች፣ መሰሪዎች ናቸው። የከሳቾቹ ግብዝነት የበለጠ የሚገለጠው ደግሞ የራሳቸውን የሞራል ጉድለት ማየት ባለመቻላቸው ነው። እንዲህ ይላል ልጅ ማይክ፣ የራሱን ጉድ በኩንታል መሸከሙን ረስቶታል የሚለው መስመር የዚህን የሞራል እውርነት ጥልቀቱን፣ ድድርነቱን፣ ጨለማነቱን ያሳያል። ኩንታል የሚለው ቃል ምርጫ እጅግ ትክክለኛ ነው። የኃጢአታቸውን ሸክም ቀላል ወይም የማይታይ ሳይሆን በክብደቱ የሚለካ ግዙፍና ተጨባጭነት ያለው አድርጎታል። ነገር ግን እነሱን ይህንን ሸክም ረስተውታል። ይህ የመርሳት ተግባር ቀላል ስህተት ሳይሆን ሆል ተብሎ ታስቦበት የሚደረግ ስነ ልቦናዊ የሆነ ራስን የማታለል ሰልፍ ዲሴፕሽን ነው። የስዊዘርላንዱ የስነ ልቦና ታላቁ ሊቅ ካርል ዩንግ ጥላ ወይም ዘሻዶ ብሎ የጠራውን ጽንሰ ሐሳብ እዚህ ላይ እናነሳለን። ጥላ በእያንዳንዱ ሰው ስብዕና ውስጥ የሚገኝ ግለሰቡ ሊቀበለው የማይፈልገው የጨለማ ውስጥ የተደበቀና ያልተገራው የሰው ልጅ ክፍል ነው። ጤናማ ስብዕና ይህንን ጥላ በመገንዘብና በማስተናገድ ኢንቴግሬት በማድረግ ራሱን ያድጋል። ነገር ግን ጤናማ ያልሆነ ስብዕና ራሱን ጥላ ከመጋፈጥ ይልቅ በሌሎች ሰዎች ላይ ያላክከዋል፣ ፕሮጀክት ያደርገዋል። ይህ የስነ ልቦናዊ ፕሮጀክሽን ሂደት ነው ግጥሙን ከሳሾች የሚገልጸው። የግጥሙ ከሳሾችን ይገልጻቸዋል። ከራሳቸው ኩንታል ኃጢአትን መጋፈጥ ስላልቻሉ በሌላ ሰው ላይ፣ በግጥሙ ተናጋሪ ሰው ላይ ትንሽ ስህተት ወይም ልዩነትን ሲያዩ ያንን በማጉላት በመኮነን የራሳቸውን ጥላ ይሸሽጋሉ። ሊፈርድብኝ ሲል የታለ ይላል፣ የእሱን ኃጢአት ያዩታል የሚለው መስመር ይህንን ሂደት ፍንትዋ አድርጎ ያሳያል። የፍርድ ተግባራቸው የሌላውን ሰው ለማረም ሳይሆን የራሳቸውን ውስጣዊ ጭንቀት ለማስታገዝ የሚጠቀሙበት መሳሪያ ነው። ይህ በመጽሐፍ ቅዱስ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንን የተቸበትን ሐሳብ በቀጥታ ያስተጋባል። በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በራስህ ዓይን ግን ያለውን ምሰሶ ስለምን አትመለከትም? ማቴዎስ 7:3 ላይ የግጥሙ ከሳሾች በዓይናቸው ውስጥ ኩንታል የሚመዝን ምሰሶ ይዘው በሌላ ሰው ዓይን ውስጥ ያለውን ጉድፍ ለማውጣት የሚሞክሩ የዘመናችን ፈሪሳውያን ናቸው። ሌላው የከሳሾቹ መገለጫ ውጫዊ ገጽታ ከውስጣዊ ማንነት ጋር ማደበላለቃቸው። ለሰው ክፉ እያደባ አንቱ ሊባል በካባ ላይ ሲሄዱ የሚያድነው ልብስ ሳይሆን ልብ ነው። ትልቅ መስመሮች ናቸው። ይህ የግጥሙን የሞራል ልብ ይዞታል። ይህ ግጥም ካባ በባህላችን የክብር የስልጣንና የማህበራዊ ደረጃ ምልክት ነው። ከሳሾቹ ይህንን ውጫዊ የክብር ልብስ ለብሰዋል፣ አጊጠዋል። በውስጣቸው ግን ክፉ እያደቡ ነው።
የህብረተሰቡን አንቱታ ለማግኘት ሲሉ ውጫዊ የሆነውን የሞራል ገጽታን ይጠብቃሉ። ነገር ግን እውነተኛው የሞራል መለኪያ የሆነውን ልባቸውን ግን ቸል ብለውታል። ይህ ሐሳብ የታላቁን ፈላስፋ ኢማኑኤል ካንት ካስቀመጠው የሞራል ሕግ ጋር ይጻረራል። ለካንት የአንድ ድርጊት ሞራላዊነት የሚለካው በውጤቱ ወይም በውጫዊ ገጽታው ሳይሆን ከድርጊቱ በስተጀርባ ባለው ውስጣዊ ሐሳብ ማክሲም እና የሞራል ግዴታ ዲዩቲ ስሜት ነው። ከሳሾቹ ምንም እንኳ ውጫዊ ተግባራት ወይም ተግባራቸው ትክክል ቢመስልም ከጀርባው ያለው ሐሳብ በምቀኝነትና በግብዝነት የተበከለ በመሆኑ ድርጊታቸው ምንም አይነት የሞራል ዋጋ የለውም። በመጨረሻም ግጥሙ የከሳሾችን ባህሪ በሚገርም ምስል ያጠቃልላል። ተነቅሶ ተነቅሶ ደሞም ይላል ከሱ ብሶ እገባለው ቤተ ሰማይ ረረረ የሱስ ልቅሶ። መነቀስ በብዙ ባህሎች ውስጥ ከማህበረሰቡ የተለየ ወይም ኃጢአተኛ ተብሎ የሚታይ ምልክት ሊሆን ይችላል። ከሳሹ የተነቀሰውን ሰው እያወገዘ እርሱ ራሱ ግን ከሱም ብሶ የባሰ ኃጢአትን ከንቅሳትም የባሰ እየሰራ እኔ ሰማይ እገባለሁ ብሎ ይተማመናል። ይህ የግብዝነት ጥግ ነው። የሌላውን ሰው ትንሽ ስህተት እንደ ተራራ እያዩ የራሳቸውን የወንጀል ተራራ ክምር ሁሉ ያለውን ግን እንደ ሜዳ ይቆጥሩታል። የእሱ ለቅሶ የሚለው አገላለጽ በውስጡ ስላቅና ሐዘንን አጣምሮ ይዟል። ለቅሷቸው ለእውነተኛ ንስሐ ሳይሆን በግብዝነታቸው ለተፈጠረው የውሸት ዓለም መፍረስ የሚያቀርቡት የራስ ወዳድ እንባ ነው። ይህ ምዕራፍ እንደሚያሳየው የግጥሙ ከሳሾች ውስብስብና ጥልቅ የሆነ የሞራልና የሥነ ልቦና ችግር ያለባቸው ገጸ ባህሪያቶች ናቸው። እነሱ በግብዝነት ጭምብል ስር የተደበቁ የራሳቸውን ኃጢአት ሸክም በሌሎች ላይ በመጫን እፎይታን የሚሹ ውጫዊ ገጽታን ከውስጣዊ እውነት ጋር የሚያምታቱ ናቸው። የእነሱ መገለጫ ለማህበረሰባችን እንደ መስታወት ሆኖ ያገለግላል። በሌሎች ላይ ለመፍረድ ከመቸኮላችን በፊት በውስጣችን ያለውን ኩንታል እንድንመለከት፣ የራሳችንን ጥላ ደግሞ እንድንጋፈጥ ያስገድደናል። ምዕራፍ 4 የትረካው ጥበብና የቋንቋ ውበት። ስነ ጽሑፋዊ እና ዘይቤያዊ ትንተናውን እኒህ ማንኛውም የጥበብ ሥራ የሚያስተላልፈው መልእክት ጥልቀት እንዳለው ሆኖ ያንን መልእክት የሚያስተላልፍበት መንገድ፣ ያተራረክ ስልቱና የቋንቋው አጠቃቀም ለሥራው ውበትና ኃይልን ወሳኝ ይሆናሉ። ይህ ግጥም ፍልስፍናዊና ስነ ልቦናዊ ይዘቱ እንደተጠበቀ ሆኖ በስነ ጽሑፋዊ ጥበብ የተካነ በምስሎችና ዘይቤዎች የበለጸገ ሥራ ነው። ይህ ምዕራፍ የግጥሙን መልእክት ወደ ጎን ትቶ በመልእክቱ ቅርጽ ላይ ያተኩራል። የትረካው አወቃቀር፣ የተጠቀመባቸው ዘይቤዎች፣ አገላለጾች ፊገራቲቭ ላንጉጅ እና የቃላት ምርጫውን ውበት በመተንተን ገጣሚው እንዴት አድርጎ ረቂቅ የሆኑ ፍልስፍናዊ ሐሳቦችን ወደ ሕያውና ልብ የሚነካ የጥበብ ሥራ እንደለወጣቸው እንመረምራለን። የግጥሙ አወቃቀር በራሱ የክርክሩን ድራማዊ ሂደት የሚያሳይ ነው። ግጥሙ የሚጀምረው በማጠቃለያው ፍርድ አትገባም አሉኝ ብሎ ነው። ከነገሩ መሃል መጀመር ማለት ነው። የተባለውን የትረካ ስልት ይጠቀማል። አንባቢው ወደ አድማጩ ገና ከመጀመሪያው ወደ ግጭቱ እምብርት ውስጥ ይገባል። ይህ ወዲያውኑ ውጥረትን ይፈጥራል። እናም ለምን፣ በማን የሚሉ ጥያቄዎችን ደግሞ ያስነሳል። ከዚህ የመጀመሪያ ፍርድ አዋጅ በኋላ ግጥሙ በዝማሬ እና በክፍሎች ይፈራረቃል። ዝማሬው አትገባም አሉኝ ቤተ ሰማይ ባዩ ማን ነው በሉኝ
ማያቅ ሰማይ እያለ ሲደጋግም የማዕከላዊውን ግጭት ዘላለማዊነትና በገጸ ባህሪው አእምሮ ውስጥ ያለውን የማይቋርጥ ጩኸት ይወክላል። ልክ በግሪክ ድራማዎች ውስጥ እንዳለው ኮረስ ይህ ዝማሬ ለተመልካቾች ለአድማጮች ዋናውን ጭብጥ ደጋግሞ ያስታውሳቸዋል። ክፍሎቹ ወይም ቨርስስ በበኩላቸው ለዚህ ማዕከላዊ ለሆነ ግጭት ማስረጃዎችን፣ ትንታኔዎችን እና ምሳሌዎችን ያቀርባሉ። የመጀመሪያው ክፍል የከሳሾቹ ባህሪ ሲገለጥ፣ ሁለተኛው ክፍል ደግሞ የተከሳሾቹን የሞራል አቋምና የከሳሾቹን የውስጥ ጉድለት ያሳያል። ይህ መዋቅር የግጥሙን ከቀላል ቅሬታነት አውጥቶ የተደራጀ ክርክር፣ የፍርድ ቤት ድራማ እንዲመስል ያደርገዋል። የግጥሙ እውነተኛ ጥበባዊ ኃይል የሚገለጠው በሚጠቀምባቸው ምስሎችና ዘይቤዎች ሜታፈርስ ኤንድ ሲሚሊስ ነው። ገጣሚው ረቂቅ የሆኑትን የግብዝነት፣ የክህደት እና የእምነት ሐሳቦች ለአንባቢ በቀላሉ በሚታዩና የሚስማሙ ምስሎች አድርጎ ይቀርጻቸዋል። ለምሳሌ ይሰጥና መሰላል ሸርተት አድርጎም ይጥላል ይላል። ይህ ምስል ከላይ የተጠቀሰው የክህደትን ተግባር በዓይነ ሕሊናችን እንድንመለከት ያደርጋል። መሰላሉ የእድገትና የተስፋ ምልክት ሲሆን፣ ሸርተት አድርጎ መጣል ደግሞ የዚያን ተስፋ ድንገተኛነት በጭካኔ መግደል ያሳያል። ይህ ጓደኛዬ ከዳኝ ከሚለው ረቂቅ አባባል የበለጠ ኃይል አለው። ሌላው ምስል የገነት ቁልፍ የደጁ ያለው ይመስል በእጁ የሚለው ነው። እዚህ ላይ ገጣሚው ሲሚሊ ወይም ማነጻጸሪያ ይጠቀማል። ከሳሹ በእርግጥ የገነት ቁልፍ አልያዘም፣ ነገር ግን የያዘ ይመስላል ነው እያለን ያለው። ይህ አገላለጽ በከሳሹ ውስጥ ያለውን የእብሪትና የውሸት ስልጣን ስሜት በትክክል አድርጎ ይገልጸዋል። ቁልፍ የሚለው ቃል በራሱ የስልጣን የቁጥጥርና የማግለል ምልክት ነው። ቁልፍ ያለው ሰው ማን እንደሚገባና ማን እንደሚቀር የመወሰን ኃይል አለው። ገጣሚው ይህንን ኃይል ለከሳሹ በመስጠት የይገባኛል ጥያቄያቸውን አስቂኝነት እና ከንቱነት ያሳያቸዋል። ምናልባትም ከሁሉ በላይ ልብ የሚነካው ምስል የራሱን ጉድ በኩንታል የሚለው ሐሳብ ነው። እዚህ ላይ ሃይፐርቦል ወይም ማጋነን እንመለከታለን። የኃጢአትን ክብደት ለመግለጽ ኩንታል የሚለውን የመለኪያ አሃድ መጠቀም የኃጢአቱን ግዙፍነትና የማይካድ እውነታነትን ያሳያል። ይህ ምስል ከሳሹ በሌለው ወይም በሌላው ሰው ላይ ሲፈርድ በራሱ ጀርባ ላይ የተሸከመውን የማይታይ ነገር ግን ከባድ የሆነ ሸክም በአእምሯችን እንድንመለከት ያስገድደናል። ቃላቶቹ ከትርጉማቸው ባሻገር በሚፈጥሩት ምስል አማካኝነት ስሜትን የመቀስቀስም ኃይል አላቸው። የቋንቋ አጠቃቀሙም በራሱ የውበት ምንጭ ነው። ሳቅ ጨዋታን አርቃቂ፣ ከኔ በላይ አድማቂ፣ ባይነኝ በስቶ አዋቂ፣ ልጅ ሰው ጠፋ መራቂ የሚሉት መስመሮች በድምፅና በቃላት ጨዋታ የተሞሉ ናቸው። የቃላቱ ምትና ስንኝ ለግጥሙ ሙዚቃነት ብቻም ሳይሆን የከሳሹን ባህሪ በስላቅ መልክ ለመግለጽም ያገለግላል። አርቃቂ፣ አድማቂ፣ አዋቂ፣ መራቂ የሚሉት ቃላት ተመሳሳይ ድምፅ ቢኖራቸውም የሚገልጹት ነገር ግን አንድ ሰው በራሱ ላይ ያለውን የተጋነነ ግምትና ሌሎችን የመናቅ ዝቅ የማድረግ ባህሪ ነው። በተጨማሪም ድልድዩ ብሪጅ ተብሎ የተቀመጠው ክፍል ለሰው ክፉ እያደባ ከንቱ ሊባል በካባ የሰው ክፉ እያደባ አንቱ ሊባል በካባ ላይ ሲሄዱ የሚያድነው ልብስ ሳይሆን ልብ ነው። የግጥሙ ፍልስፍናዊ መልእክት በማጠቃለል እንደ ትልቅ የሞራል አዋጅ ሆኖ ያገለግላል።
እዚህ ላይ ገጣሚው በቀላሉ እና በቀጥተኛ ቋንቋ ነገር ግን በከፍተኛ የሞራል ስልጣን ይናገራል። ልብስና ልብ የሚሉት ቃላት ሆን ተብሎ የተነጻጸሩት ውጫዊውንና ውስጣዊውን የሚታየውንና እውነተኛውን ግብዝነትንና የእውነተኝነትን ለማሳየት ነው። ይህ ንጽጽር በብዙ የዓለም ሃይማኖቶችና ፍልስፍናዎች ውስጥ የሚገኝ መሰረታዊ የሆነ የሞራል መርህ። ገጣሚው ይህንን ዘላለማዊ እውነት በአዲስና በራሱ ቋንቋ እንደገና በማቅረብ የሥራውን ሁለንተናዊነት ደግሞ ያረጋግጣል። ይህ ግጥም በይዘቱ ብቻም ሳይሆን በቅርጹም የላቀ የጥበብ ሥራ ነው። የተደራጀው የትረካ መዋቅሩ ሕያውና ስሜት ቀስቃሽ የሆኑት ዘይቤያዊ ምስሎቹ እና በጥንቃቄ የተመረጡት ቃላቶቹ ሁሉንም በአንድነት በመስራት ረቂቅ የሆነውን የፍልስፍና ክርክር ወደ ልብ የሚነካና የማይረሳ ስነ ጽሑፋዊ የሆነ ተሞክሮ አድርጎ ይለውጡታል። ገጣሚው ቃላትን እንደ ቀለሞች በመጠቀም የሰው ልጅን የሞራል ትግል የሚያሳይ ድንቅ ስዕል ስሎልናል። ይህ ስዕል በውበቱ የሚማርክ ብቻም ሳይሆን በእውነታነቱም የሚፈታተንና የሚያስተምር ነው። ምዕራፍ 5 ከግላዊ ሰቆቃ ወደ ሁለንተናዊ አዋጅ የግጥሙ አስተዋጽኦና ዘላለማዊነትን እኒህ። በዚህ ጥልቅ ውይይታችን የመጨረሻው ምዕራፍ ላይ ስንደርስ እስካሁን የተመለከትናቸውን የተለያዩ ትንታኔያዊ ክሮች በአንድ ላይ በማሰባሰብ የግጥሙን አጠቃላይ አስተዋጽኦና ዘላለማዊ የሆነ ፋይዳን ለመገምገም እንሞክራለን። ይህ ሥራ የአንድ ግለሰብ የግል ሰቆቃ ወይም ቅሬታ ብቻ ነው ወይ ብለን ስንጠይቅ፣ እናም ወይስ ከዚህ አልፎ የሰው ልጅን ሁለንተናዊ የሞራልና የሕልውና ጥያቄዎች የሚዳስስ ነው ወይ? ጊዜና ቦታን የሚሻገር የጥበብ ሰነድ ነው ወይ ብለን ስንጠይቅ፣ በዚህ ምዕራፍ ግጥሙ ከቀላል የዘፈን ግጥምነት አልፎ በሥነ ጽሑፍ፣ በፍልስፍናና በማኅበራዊ ሂስ መስክ ውስጥ ሊኖረው የሚችለውን ቦታ ይፈትሻል። የግጥሙ የመጨረሻ መልእክት የግለሰብን ክብርና የውስጥን ንጽሕና ከማኅበራዊ ግብዝነትና ከውጫዊ ፍርድ በላይ ከፍ የሚያደርግ ሁለንተናዊ አዋጅ መሆኑን እንመለከታለን። የግጥሙ አንዱ ትልቁ አስተዋጽኦ በግለሰብና በማኅበረሰብ መካከል ያለውን ዘላለማዊ የሆነ ውጥረት በዘመናዊ የኢትዮጵያ አውድ ውስጥ መመርመሩ ነው። በባህላዊና በኅብረት የሚኖር ማኅበረሰብ ውስጥ የማኅበረሰቡ ፍርድና አስተያየት ከፍተኛ የሆነ ክብደት አለው። ሰው ምን ይለኛል የሚለው ስጋት የብዙዎችን ሕይወትና ውሳኔን ይቀርጻል። ይህ ግጥም ይህንን ማኅበራዊ ግፊት በቀጥታ ነው የሚጋፈጠው። እነሱም እንዳሉን ነው ይላል፣ እኛም እንዳለን ነው ይላል። እነሱም እንዳሉን ነው እኛም እንዳለን አለን የሚለው መስመር የግለሰብን ሕልውና ከማኅበረሰብ ትርጓሜ ነፃ የማውጣት መግለጫ ነው። ይህ የእነሱን ፍርድ እንቀበላለን፣ ነገር ግን ያ ፍርድ እኛን አይገልጸንም፣ እኛ የራሳችን ሕልውና አለን የሚል ትርጓሜን ይዟል። ይህንን አቋም መውሰድ በማንኛውም ማኅበረሰብ ውስጥ ድፍረትን ይጠይቃል። ግጥሙ ይህንን የህላዌነት ኤግዚስተንሻል ድፍረት ያበረታታዋል። እናም የግለሰብን የራስ ገዝነት ኦቶኖሚ ክብርን ያረጋግጣል። ከዚህ በላይ ግጥሙ የሃይማኖታዊና የሞራል ንግግር ከግብዝነት የማጽዳት ስራን ይሰራል። በብዙ ማኅበረሰቦች ውስጥ ሃይማኖትና ሞራላዊነት ሰዎችን ለመቆጣጠርና ለመፍረድ አንድ መሳሪያ ሆኖ ያገለግላሉ። የገነት ቁልፍ በእጃቸው እንዳለ የሚያስቡ ሰዎች እውነተኛውን የመንፈሳዊነት ምንነት ይዘነጉታል። የግጥሙ የመጨረሻ መልእክት ላይ ሲሄዱ የሚያድነው ልብስ ሳይሆን ልብ ነው የሚለው ይህንን የጠፋ እውነት እንደገና ያውጀዋል። መዳን በውጫዊ ስርዓቶች፣ በክብር ልብሶች፣ ካባ ወይም በሌሎች ሰዎች ምስክርነት ላይ የተመሰረተ አይደለም። ይልቁንም በግለሰቡ ውስጣዊ ሁኔታ፣ በልቡ ንጽሕና ላይ የተመሰረተ ነው። ይህ መልእክት የየትኛውንም የተወሰነ ሃይማኖት ድንበር ተሻግሮ የሁሉንም ታላላቅ መንፈሳዊ ትውፊቶች እምብርት የሆነውን እውነትን ይናገራል።
ከክርስትና እና ከክርስትናው ልብህን ከሁሉ ይልቅ ጠብቅ። እስከ እስልምናው ድርጊቶች የሚለኩት በሐሳብ ነው። እስከ ቡድሂዝሙ አእምሮ ሁሉም ነገር ነው፣ የምታስበውን ትሆናለህ ድረስ ይህ ግጥም መልእክት፣ ሁለንተናዊ የሆነ መንፈሳዊ ድምፀትም አለው። የግጥሙ ፍልስፍናዊ አስተዋጽኦም ቀላል አይደለም። እሱ መሰረታዊ የሆኑ የኢፒስቲሞሎጂ ማለትም የእውቀትና የኤቲክስ የሥነ ምግባር ጥያቄዎችን አንስቷል። ባዩ ማን ነው በሉኝ ማያቅ ሰማይ የሚለው ጥያቄ የእውቀትን ገደብ እና የሥልጣንን መሰረት እንድንጠይቅ ያስገድደናል። ስለ ፍጹም እውነቶች እንደ ሰማይ እውቀት አለን የሚሉ ሰዎችን ስልጣን በጭፍን ከመቀበል ይልቅ የእውቀታቸውን ምንጭ እንድንመረምረው ያበረታታል። ይህ የብርሃነ ዘመን ኢንላይትመንት ፈላስፎች እንደነ ኢማኑኤል ካንት፣ ሳፒር ኦድ ወይም ለማወቅ ደፋር ሁን ዴር ቱ ኖ ካሉ መርሆች ጋር ይስማማል። ግጥሙ በአካባቢያችን ባሉ የሞራልና የሃይማኖት ስልጣኖች ላይ ጥያቄ እንድናነሳና የራሳችንን የሞራል ካምፓስ በውስጣችን እንድንፈልግ ይጋብዘናል። ከሥነ ጽሑፍ እይታዊ ሁኔታ አንጻር ስናየው ይህ ግጥም የዘፈን ግጥም ምን ያህል ጥልቅና ውስብስብ ሊሆን እንደሚችል የሚያሳይ ድንቅ ምሳሌ ነው። በዘመናዊ ሙዚቃ ውስጥ ብዙ ጊዜ ግጥሞች ለዜማው ሁለተኛ ደረጃ ተሰጥቷቸው ጥልቀት የሌላቸው ይሆናሉ። ይህ ሥራ ግን ዜማውና ቃላቱ እርስ በርስ ተደጋግፈው አንድ ወጥና ኃይለኛ የሆነ የጥበብ ሥራ እንደሚፈጥሩ ያሳያል። የቃላቱ ምርጫ፣ የዘይቤዎቹ ግልጽነትና የትረካው ድራማዊ አወቃቀር ይህንን ግጥም ከብዙዎቹ የዘመኑ ሥራዎች ለይቶ ከፍ ያደርገዋል። ለወደፊት ገጣሚያን እና የዘፈን ደራሲያን ማኅበራዊና ፍልስፍናዊ ይዘት ያላቸው ሥራዎችን በኪነ ጥበባዊ ውበት እንዴት ማቅረብ እንደሚቻል እንደ ምሳሌም ሆኖ ያገለግላል። ሳጠቃልል ይህንን ታሪካዊ ጽሑፍ ስንመረምር በእጃችን የያዝነው ቀላል የሙዚቃ ግጥም ሳይሆን የሰው ልጅ ዘላለማዊ ትግል፣ ፍትሕ፣ ጥማት እና የእውነት ፍለጋን ቃላትን የቀረጸ ድንቅ ሥራ መሆኑን እንገነዘባለን። ከግለሰቡ ሰቆቃ ተነስቶ ሁላችንንም በሚመለከት የሞራል ጥያቄን ይጠይቃል። በፈራጆች ዓለም ውስጥ እንዴት አድርገን ሳንፈርድ እንኖራለን? በግብዝነት በተሞላ ማኅበረሰብ ውስጥ እንዴት አድርገን እውነተኛ ማንነታችንን እንጠብቃለን? እናም ከሁሉም በላይ የመጨረሻው የፍርድ ሚዛን በማይታየው አምላክ እጅ እንጂ በሚታየው ሰው እጅ እንዳልሆነ እንዴት እናስታውሳለን? ግጥሙ ለዚህ ጥያቄዎች መልስ ላይሰጠን ይችላል። ነገር ግን ጥያቄዎቹን በኃይልና በውበት በማንሳቱ የራሳችንን መልሶች እንድንፈልግ ደግሞ ያስገድደናል። እናም በዚህ ውስጥ ነው የዚህ ሥራ እውነተኛ ጥበብና ዘላለማዊ አስተዋጽኦ የሚገኘው። እሱ ለዘመናት ከአእምሮ እና ከልብ የማይጠፋ የጥበብና የእውነት ድምፅ ሆኖ ይኖራል። ዳሰሳዬን ጨርሻለሁ። ግጥሙን ግን አንዴ ልድገምላችሁ። አትገባም አሉኝ ቤተ ሰማይ፣ ባዩ ማን ነው በሉኝ ማያቅ ሰማይ፣ እኔ አላቅም እንዴ የኔን ጉዳይ፣ ንግግሬ የኔ ካለው እላይ አይ። ከዛ ይሄንን ይልና ሲቀጥል ነኝ እያለ ምርጥ ወዳጅ፣ የኋላ ኋላም አናዳጅ፣ ይሰጥና መሰላል ሸርተት አርጎም ይጥላል፣ የገነት ቁልፍ የደጁ ያለ ይመስል በጁ፣ የእውነት ፍርድን ያዛባ አለኝ መቼም አትገባም፣ በሀገር አማን በደህና በወዳጅ እየቀና፣ እንቅልፋቱ እያደረ ሲለኝ ስማው ከሰረ አይ፣ ሳቅ ጨዋታን አርቃቂ ከኔ በላይ አድማቂ፣ ባይነኝ በስቶ አዋቂ፣ ልጅ ሰው ጠፋ መራቂ፣ ተነቅሶ ተነቅሶ
ደሞም ይላል ከሱ ብሶ እገባለሁ ቤተ ሰማይ እረረረ የሱ ለቅሶ። ይሄም ተባለ እንዴ ዮኒ አትገረምም አንተ ይለዋል። እነሱም እንዳሉን ነው እኛም እንዳለን ነው ይላል። አትገባም አሉኝ ቤተ ሰማይ ባየው ማን ነው በሉኝ ማያቅ ሰማይ እያለ ይቀጥላል። ጸጋ ክብሩን ለሸጠ ሆዱን ብሎ ለሮጠ በጥሩነት ላልጸና አያጸድቅም ብርኩና። በስቶ ባይሆን ከሳሼ ዝምታ ነው ምላሼ። ምን ያረጋል ክርክር እሱ አይፈልግ ምስክር። የራሱን ጉድ በኩንታል መሸከሙን ረስቶታል። ሊፈርድብኝ ሲል የታል እሱን ኃጢአት የእሱን ኃጢአት አይቷል። ለሰው ክፉ እያደባ አንቱ ሊባል በካባ ላይ ሲሄድ የሚያድነው ልብስ ሳይሆን ልብ ነው። ተነቅሶ ተነቅሶ ደሞም ይላል ከሱ ብሶ እገባለሁ ቤተ ሰማይ ኧረ የሱ ለቅሶ። በራሱ ጉድ መከራ ተሰልፎ በተራ አይገፋ አይነቀንቅ የሱ እንደ ተራራ። እነሱም እንዳሉን ነው እኛም እንዳለናለን። እነሱም እንዳሉን ነው እኛም ዮኒ ዮኒ አትገባም አንተ ይላል። ቻናላችንን ይህንን ዳሰሳ ያረኩት እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። በቀጣይ ማን እንድሰራላችሁ የምትፈልጉትን እናም በዚህ ዳሰሳ ላይ ቅሬታም አስተያየትም ካላችሁ የምትጨምሩትም ካለ ላኩልኝ። አመሰግናለሁ። ደስ የሚል ጊዜ ይሁንላችሁ።